በአርሲው ጉዳይ መንግስት አዲስ ሐሳብን ይዞ ብቅ ማለቱ እያነጋገረ ይገኛል። ይሄ ሐሳብ ምንድነው? በአዶናይ ላይ የተጀመረው ዘመቻ ይሄ ዘመቻ እሱንም አበሳጭቶታል። ይሄ ነገር ምንድነው? በተወሰኑ ደቂቃዎች ውስጥ እነዚህን ሁለቱንና ሌሎች አጀንዳዎችን አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ እኔ ዳኒ ነኝ። ቻናሉ ዘማች ዴይሊ ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆንን እንዳትዘነጉ። ቪዲዮን ከመጀመራችሁ በፊት ቀጥታ ወደ ቪዲዮአችን ወስዳችኋለሁ። ቦምቦክላ ሌትስ ጎ ነሙዴላ ሻኔ ሪቤ ወልተሬ ሀካነ ሞተበ ኢላ ሻኔ አንተና ነሙዴ ይሄ ቪዲዮ ሰሞኑን በጉጂ አካባቢ ኦሮሚያ ክልል ውስጥ የመንግስት መከላከያና እንደዚሁም ታጣቂ ኃይሎች መካከል በተከፈተ የተኩስ ልውውጥ የታየ ቪዲዮ ነው እና በዚህ ቪዲዮ ላይ እንደምታዩት በጣም በሚያስደንቅ ሁኔታ አነጋጋሪ ያደረገው ቪዲዮን አንዱ ወታደር ወይንም አንዱ ታጣቂ ሌሎችን በጣም ብዙ የሆኑትን ለብቻውን ሲጋፈጣቸው ይታያል። በሚያሳዝን ሁኔታ ይሄ ለብቻውን የሚታየው ታጣቂ የመከላከያ አባል ነው ተብሎ ነው የተነገረው። ነገር ግን በኋላ ላይ መሞቱ ነው የተሰማው በሚያሳዝን ሁኔታ ማለት ነው። ነሙዴላ ቦምቢ ጋይስ በእናታችሁ አንድ ሰው ኤአይ ነው በሉ። በእግዚአብሔር ብሮ እኔ ኬት እንደምጀምር እንኳን አላውቅም። አረሳህም ማለት እኮ በቃ መልቲፕል ከስተመር አለ ማለት ነው። ላይክ አውቶማቲክሊ መጀመሪያ ያሰብኩት ማለት ግን እንዴት ነው ሼም በቃ ሼም ቀረ እንዴ? ሁሉም ሰው እኮ መጥፎ ነገር ያደርጋል፣ ግን በቃ አመንሽበት በቃ አለቀ። እውነት በቃ የስራ ጉዳይ ነው የሚሆነው። በቃ ስራዋ ይሄ ነው፣ ሌላ ኤክስፕላኔሽን የለውም። በህይወቴ እንደዚህ አይነት ነገር አይቻላቅም። እሴት የሚባል ነገር አለ። ስፔሻሊ እኛ ኢትዮጵያኖች ደግሞ እሴቶቻችን በጣም ለየት ያሉ ናቸው። አሁን ላይ የምናያቸው ነገሮች ግን በጣም ከዛ ጋር ሰማይና ምድር የሆኑ ነገሮች ናቸው። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችን ሳይልቅ እሱ ነው ያፈረው። ሐሳባችሁን ስጡበት። ኤኒዌይስ እናንተ ለነዚህ ወንድሞቻችን እባካችሁ ለቤተ ክርስቲያን ሲሉ መስዋዕትነት የከፈሉልን ኮንሰርትን፣ ጭፈራን በቤተ ክርስቲያን ሐዘን ዕለት አናደርግም ብለው የወሰኑ እነዚህ አርቲስቶች ሰሞኑን ባልዋሉበት ነው የተፈረጁት እየተባለ ነው። አንድ ቪዲዮ ሰርችላችሁ ነበር በባለፈው። እንዳውም እኔ ራሱ ኮንሰርት ላይ ተገኝተዋል፣ ጨፍረዋል በመባል ሲከሰሱ ብዙ ሰዎችም ሲተቿቸው ነበር። ነገር ግን የተለቀቀው ቪዲዮ የአሁን ቪዲዮ ሳይሆን በፊት የተቀረጸው ቪዲዮ ነው አሁን ላይ የተጠቀሙት እንጂ እነሱ እንዳልተገኙ ራሳቸውን በአካል ወጥተው አሁን ላይ እኛ አልተገኘንም፣ የወገኖቻችን ሐዘናችን ነው ብለን ቀርተናል፣ አልተገኘንም፣ ለምንድነው በተሳሳተ መንገድ የምንፈረጀው በማለት እነሱ ራሳቸውም ተናግረዋል ማለት ነው። ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። መግቢያ ላይ እንደነገርኳችሁ ሰሞኑን አዶናይ ላይ በጣም ጠጠር ያለ ትችት ከመነሳትም አልፎ ከ6 ሚሊዮን ሰብስክራይበር ከገባ በኋላ 6 ሚሊዮን ፎሎወር ከገባ በኋላ ፎሎወሩ ራሱ ወደ 5.9 ምናምን እንዲቀንስ አድርገው ቻሌንጅ ጀምረው በጣም እንዲቀንስበት ያደረጉ ሪፖርት ያደረጉ በዛ መንገድ ቅሬታቸውን እየገለጹ ያሉ ልጆች ነበሩ። እሱንም ይሄ ነገር በጣም አናዶት ሐሳብም ሰጥቶበታል። እየተበሳጨ ነው ሐሳቡን የሰጠው። እስቲ ባጭሩ ሐሳቡን ላሰማችሁ። ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ
አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። ሰላም። ይህንን ነገር እንዴት ታዩታላችሁ? እናንተ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል ደግሞ በአርሲው የንጹሃን ጭፍጨፋ ላይ መንግስት ብቅ ብሎ የራሱን ጥናት ሰርቶ መግለጫን ሰጥቷል። መንግስት የሰጠው ሀሳብ ብዙዎችን አከራክሯል። የሀሳብ ምንድን ነው? በዚህ ቪዲዮ ላሰማችሁ። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብሎ ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸን። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽም ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል አርሲው የንጹሃን ግድያ ዙሪያ መንግስት ይዞት የወጣው መግለጫ ይሄንን ይመስል ነበረ። ይሄ ሀሳብ እንግዲህ ብዙዎችን ህዝቡን ለሁለት ተከፍሎታል። ግማሹን አው ልክ ነው ለካ እንደዛ ነው እንዲሉ ያደርጓቸዋል፣ ግማሹን ደግሞ አበሳጭቷቸዋል። ለምን እንደዚህ ይባላል? ከምርጫ በፊትም አርሲ ላይ ግድያ ሲካሄድ ነበረ። እንዴት አሁን ምርጫ ነው ትላላችሁ የሚለው ነገር አበሳጭ ሆኗል ማለት ነው። በዚህ ዙሪያ የእናንተ ሀሳብ ምን ይመስላል? ጠቅላላ አድርጋችሁ በዛሬው ቪዲዮ ላይ ያላችሁን ሀሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር ቁጭ አድርጉልኝ። በሚቀጥለው ሌላ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።